የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለሞሮኮ የአፍሪካ ዋንጫ ማለፉን አረጋግጧል። እኛ ስቱዲዮ ከመግባታችን በፊት የጨዋታው በኩለ ቀን ላይ ተከናውኖ ነበር። የኢትዮጵያ ብሔራዊ ቡድን ለደረጃ ከኬንያ ጋር በነበረው ጨዋታ 3-0 በሆነ ውጤት በማሸነፍ ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፉን አረጋግጧል። ሞሮኮ ዩ17ን እንደገና ከአፍሪካ ዋንጫውን በኋላ ታስተናግዳለች። ለዛ ውድድር የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ማለፉን አረጋግጧል። 3-0 የኬንያቸውን አሸንፏል። ጨዋታው 3-0 እንዲያሸንፉ የረዱት ዳዊት ካሳው ኮከብ እንግዲህ የውድድሩ ክስተት ሆኗል። 8 ጎሎችን ከመረብ አሳርፏል። እስካሁን በነበረው ጨዋታ የውድድሩ ኮከብ ጎል አግቢ ነው። ቢኒያም አብርሃ፣ ብሩክ አይላቸው እንደዚሁ በሁለተኛው አጋማሽ ጎሎችን አስቆጥረው የኢትዮጵያ ብሔራዊ ቡድን ከ2 አስርተ ዓመታት በኋላ ለአፍሪካ ዋንጫ መብቃቱን አረጋግጧል። ቡድኑ ከመጀመሪያው ጀምሮ በጣም አስደናቂ እንቅስቃሴዎችን ሲያደርግ ነበር። የተሞገተባቸው ጨዋታዎች አሉ። እንደ ሶማሊያ በኋላ ደግሞ ለዋንጫ ለማለፍ ከዩጋንዳ ጋር የነበረው ጨዋታ እንደዚሁ ፈታኞች ነበሩ። ነገር ግን በምድብ ጨዋታዎች እና በተለያዩ ዛሬ በነበረው ጨዋታ ላይ ደግሞ ብልጫውን በማሳየት አፍሪካን በመወከል በምስራቅ አፍሪካን በመወከል ለአፍሪካ ዋንጫው ከሚበቁ 3 ቡድኖች መካከል አንዱ ሆኗል። ዩጋንዳና ታንዛኒያ 9 ሰዓት ከ30 ላይ ፍጻሜ ጨዋታቸውን ያከናውናሉ። ሁለቱ ቡድኖች አስቀድመው ለአፍሪካ ዋንጫ ማለፋቸውን አረጋግጠዋል። እንግዲህ ትሪቡን ስፖርት ለቀይ ቀበሮቹ ለኢትዮጵያ ከ17 ዓመት በታች ወኪሎች ለነገ ለኢትዮጵያ እግር ኳስ ተስፋ ለሚሆኑ ኮከቦች እንኳን ለዚህ ድል አበቃችሁ እንኳን ደስ አላችሁ ማለት ይወዳል። ሁላችንም የእግር ኳስ ደጋፊዎችንም ይህንን ማለት እንወዳለን። 9 ሰዓት ከ30 ኢትዮጵያ ስታስተናግደው የነበረው የ17 ዓመት በታች የሴካፋ ውድድር ፍጻሜውን ያገኛል። የኡጋንዳ ብሔራዊ ቡድን በአብዛኛው ጥንካሬውን እና ግምቱን ወስዷል። ጨዋታው ግን 9 ሰዓት ከ30 ላይ ይከናወናል። ከዛ ውጭ እንግዲህ በጣም በርካታ ርዕሰ ጉዳዮችን እንመለከታለን። የፕሪሚየር ሊግ ጨዋታዎች ዛሬም ይኖራሉ። በተለይ ኒውካስል ከቶትናም፣ ፉላም ከማንቸስተር ሲቲ የሚያደርጓቸው ጨዋታዎች ይጠበቃሉ ዛሬ ማለት ነው። በርንሞዝ እንደዚሁ ከኤቨርተን በ3 ጨዋታዎች ፕሪሚየር ሊጉ ይቀጥላል። በጣም ኢንቴንሲቭ የሆኑ ጨዋታዎች፣ ተከታታይ ጨዋታዎች ከቦክሲንግ ዴይ ድረስ ይቀጥላሉ። የእንግሊዝ ፕሪሚየር ሊግ ላይ ይሄ ወቅት የፌስቲቭ ፔሪየድ ላይ በጣም በርካታ ጨዋታዎች የሚከናወኑባቸው ጨዋታዎች ላይ ቡድኖች ጸንተው የመቆማቸው ጉዳይ ሻምፒዮኖችን የመወሰን ጉዳይና አቅም እንዳላቸው ብዙ ጊዜ ይነገራል። ወደ ምዕራብ ለንደን አቅንቶ 1-1 የወጣው አርሰናል በሜዳው ብሬንትፎርድን ያስተናግዳል። ወደ አሸናፊነት መመለስ ይኖርበታል። መድፈኞቹ በ10 ተጫዋች ሞይሴስ ካይሴዶን ባጡት ቼልሲዎች 38ኛው ደቂቃ ላይ በፕሮግራሙ በደንብ ተከታትላችሁታል። 38ኛው ደቂቃ ላይ ሞይሴስ ካይሴዶን ካጡ በኋላ ከ50 ደቂቃ በላይ ቼልሲዎች በ10 ተጫዋች ነበሩ። ነገር ግን መድፈኞቹ ድሉን መጠቀም አልቻሉም። እንደውም ቼልሲ በትሬቨር ቻለቧ አማካይነት የመጀመሪያ ጎል አስቆጥሮ ነበር። ከሪስ ጄምስ በእለቱ ድንቅና ኮከብ ከነበረው ሪስ ጄምስ የተሻገረ ኳስ 48ኛው ደቂቃ ላይ ጎል አስቆጥሮ ነበር። 59ኛው ደቂቃ ላይ አርሰናል ምላሽ ሰጥቷል በሚኬል ሜሪኖ። ግን የቼልሲን 10 ተጫዋችን ቢሆኑ በጣም የተጠና ለአርሰናል ቦታ ያልተወ በጀብድ የተፈጸመ መከላከልን አልፈው እድሉን መጠቀም አልቻሉም። መድፈኞቹ መሪነታቸው ማስፋት የሚችሉበትን እድል አልተጠቀሙም። በአንጻሩ ቼልሲዎችም አርሰናልን ከ2018 ጀምሮ ለ7 ተከታታይ ሲዝኖች በምንም አይነት ሲቹዌሽን ማሸነፍ አልቻሉም። ሁለቱም ቡድኖች ጥያቄ ያላቸው። አርሰናል ብሬንትፎርድን በሌላ ለንደን ደርቢ ያስተናግዳል። ምናልባት የመጨረሻ የለንደን ክለብ ይሆናል በመጀመሪያው ዙር ከሚገጥማቸው። ሊድስ ዩናይትድ ከቼልሲ እንደዚሁ ቼልሲ ወደ ሊድስ ሜዳ ኤላንድ ሮድ ያቀናል። ሊቨርፑል ሰንደርላንድን ይገጥማል። እንግዲህ አርነ ስሎትና ቡድናቸው በመጨረሻ ወደ ዌስትሃም ወደ ለንደን አቅንተው በኦሎምፒክ ስታዲየም አሸንፈው ተመልሰዋል። የመጀመሪያ ጎሉን አይዛክን ማስቆጠር ችሏል። እፎይታ ነበር ለሊቨርፑሎች። በሳምንቱ አይዛክ እንደዚሁ ጎሎችን ማስቆጠር ችሏል። ፍሎሪያን ቪትስ የሊቨርፑል ፍሎፕ እየተባለ የሚወቀሰው ቪትስ የጨዋታው ማን ኦፍ ዘ ማች ነበር። ያለ መሐመድ ሳላህ ለመጀመሪያ ጊዜ ፕሪሚየር ሊግ ጨዋታን ጀምረዋል። ሊቨርፑልን ከእንግዲህ የምንመለከተው ያለ መሐመድ ሳላህ ሊሆን ይችላል። በሊቨርፑል ሕይወት ያለ መሐመድ ሳላህ ሊጀምር እንደሚችል ፍንጭ የሰጠ የፕሪሚየር ሊግ ጨዋታ ነበር። ሊቨርፑል በሜዳው እንደዚሁ ሰንደርላንድን ይገጥማል። ይሄ ነገ የሚደረጉ ጨዋታዎች ናቸው። ማንቸስተር ዩናይትድ ባልታሰበ ሁኔታ ያልነው በአብዛኛው በጣም አስቸጋሪና የማይሆኑ ስታዲየሞች ላይ ነጥቦችን ይጥላል። እንዲህ አይነት ስታዲየሞች ላይ
በራሱ ሜዳ ላይ ደግሞ በ10 ተጫዋች ኤቨርተንን ያሸንፋል በተባለበት ስቴዲየም ላይ ደግሞ ነጥብ ጥለው ተመልክተናል። ወደ ሼልሲ ፓርክ በሁለተኛው አጋማሽ ላይ ባሳየው ማንሰራራት 2-1 በሆነ ውጤት አሸንፎ 3 ነጥብ ይዞ ተመልሷል። ዌስትሃምን እንደገና ያስተናግዳል። ችግር ውስጥ ያለውን በኑኖ ኤስፒሪቶ ሳንቶስ የሚሰለጥነውን ዌስትሃምን ያስተናግዳል። በዚህ ሳምንት በአጠቃላይ ቅዳሜና እሁድን ጨምሮ በመጪው ቅዳሜና እሁድ ጨምሮ በከፍተኛ ሁኔታ የሚጠበቁ ጨዋታዎችን እንመለከታለን። ላሊጋው ላይ እንደዚሁ ትልቅ ጨዋታ አለ ዛሬ በካምፕ ነው። ባርሴሎና አትሌቲኮ ማድሪድን ይገጥማል። ባርሴሎና ከአትሌቲኮ ማድሪድ እንደዚሁ የሚጠበቁ ጨዋታዎች ይሆናሉ። ሌሎችም ርዕሰ ጉዳዮችን እናነሳለን። በሀገር ውስጥ ከሀገር ውጭ ያሉ ጉዳዮችን እያነሳን ቆይታችንን እናጠናክራለን። የሬዲዮ ዶክሜንተሪዎቻችንን ሜዳው ላይ የነበራቸው ያልምስል ከሳሽ ገለጻዎች፣ የስፖርት ታሪኮችን ከፍ የሚያደርጉ ትረካዎች፣ ቃለ ምልልሶች፣ የድንቅ ኮሜንታተሮችና ደጋፊዎች ማጀቢያ ድምጾችን በትሪቡን ታገኛላችሁ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። የዋና አዘጋጆቹ ኤፍሬማን ኦፊሻል የፍቅር ይልቃል የዩቲዩብ ገጾች ወቅታዊውን የአርሰናልና የቼልሲን ትንቅንቅ የለንደን ባትል ኦፍ ዘ ብሪጅ የሚባለው 2016 ላይ ቀይ ካርዶች በርካታ ቀይ ካርዶች የተመዘዙበትን ጨዋታ እናስታውሳለን። ሁለተኛው ባትል ነው ብለው ገልጸውታል ብዙዎቹ። በተለይ በመጀመሪያዎቹ 20 ደቂቃዎች መፋለጥ መቁረጥ የነበረበት ጨዋታ ነበር። ብዙ ነገር አልተመለከትንበትም። ከእግር ኳስ ስሜት ወጣ ያለ ነገር ነበረው። ከሞይሴስ ካይሴዶ ቀይ ካርድ በኋላ ደግሞ ነገሮች ሲረጋጉ ደግሞ ብዙ ክስተቶችን እናይበታለን የተባለው ጨዋታ በተጠበቀው ልክ አልነበረም። ግን ይህ ትንቅንቁ ደርቢ ነው። ራሱ ሚካኤል አርቴታ እንዲህ አይነት ነገሮችን እንዴት ታያቸዋለህ ተብሎ ሲጠበቅ ይሄ ደርቢ ጨዋታ ነው፣ እንዲህ አይነት ነገሮችን ማሰብ ደጋፊዎች የግድ ይላቸዋል የሚል ሀሳብ ሰንዝረዋል። የጨዋታው ኮከብ ሪስ ጄምስም ብዙ ጊዜ በጉዳት በቼልሲ ላይንአፕ ውስጥ ማንመለከተው ተጫዋች በዛ ጨዋታ ላይ በጣም የልዩነቱ ምንጭ ነበር። በአርሰናል በኩል እንደተለመደው ዴክላን ራይስ በጣም ድንቅ ነበር። በፕሮግራሙ ላይ ሰምታችሁታል። በደርቢ ጨዋታ ላይ ነገሮች ውጥረት በጣም በከፍተኛ ሁኔታ ስለሚታይባቸው አንዳንድ ጊዜ የዲሲፕሊን መስመሮች ሊጣሱ እንደሚችሉ ይታወቃል የሚል ሀሳብ ሰንዝሯል። ከማይረሱ ደርቢዎች መካከል ነው። በእግር ኳስ ጉዳዮች ብቻ ሳይሆን ከእግር ኳስ ውጭ በነበሩ ጉዳዮች በሬዲዮ ዶክሜንተሪዎቻችን በኤፍሬማን ኦፊሻል በፍቅር ይልቃል ዩቲዩብ ገጽ ላይ ስለ ሁለቱም ዳሰሳዎቻችን የሚሰማችሁን አስተያየት ታደርሱን ትችላላችሁ። በየገጾቹ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን እናጠናክር። ቁጥራችን በጣም እየጨመረ ነው። ከዚህም በላይ እናልፋለን። ኤፍሬማን ኦፊሻል ፍቅር ይልቃል የዩቲዩብ ገጽን ሰብስክራይብ፣ ሼር፣ ላይክ በማድረግ የዩቲዩብ ቤተሰብነታችንን እናጠናክር። ጨዋታዎች ወዲያው እንዳለፉ እንዲሁም ደግሞ የፕሪቪው የቀድመ ጨዋታ ዳሰሳዎቻችንና ሁነቶችን ሁሉ በዩቲዩብ ገጻችን ታገኛላችሁ። በሬዲዮ የቀጥታ ስርጭታችን ካለፉት 11 ዓመታት ወዲህ ጀምረን የምናቀርባቸው የተጠኑ የበሰሉ ተደጋግመው እንደ አዲስ የሚሰሙ ዶክመንተሪዎቻችን ሁልጊዜም አይጎሉም። ዛሬም በሁለቱ ዶክመንተሪዎቻችን ተንደርድረናል። የዩቲዩብ የፌስቡክ ገጻችን እንደዚሁ ከግማሽ ሚሊዮን በላይ ላይ ካለው በዛም በመግባት አስተያየት ሀሳባችሁ ልታሰፍሩልን ትችላላችሁ። በ0929 862233 የስልክ መስመር ደግሞ በጽሁፍ ሀሳባችሁ ልታካፍሉን ትችላላችሁ። በሁሉም ፕላትፎርሞች ትሪቡን ስፖርት አለ። የሽርፍራፊ ሰከንዶችን ዋጋ፣ የኮከቦችን የወጡ ውጣ ውረድ ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ይቀጥላል። ተመልሰናል። ኤፍሬም ወደ ስቱዲዮ ስንገባ እንግዲህ የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ያለው የኢትዮጵያ ብሔራዊ ቡድን በሴካፋ ውድድር በሀገራችን አስተናጋጅነት በሚከናወነው ውድድር ሲካፈል የቆየ የኢትዮጵያ ብሔራዊ ቡድን የኬንያቻውን 3-0 በማሸነፍ ከ22 ዓመታት በኋላ ለአፍሪካ ዋንጫ አልፏል። እንዲህ አይነት ዜናዎችን በእግር ኳሳችን ብዙ አንሰማም። ከመልካም ዜናዎች መካከል አንዱ ስለሆነ በሱ እስኪ የሚሰማን ሀሳብ ሰንዝርና እንንደርድ። ታዳጊዎቹ ታሪክ ሰርተዋል። ፍቅር አሁን በፔጃችንም አስቀምጠናል ፌስቡክ ገጻችን ላይ በመልካም የነገው ውጥን ላይ የተቃኘው የኢትዮጵያ ከ17 ዓመት በታች ታዳጊ ብሔራዊ ቡድን ከ22 ዓመት በኋላ እንደጠቀስከው ወደ 2026 ሞሮኮ የዩ17 የአፍሪካ ዋንጫ መመለሱን አረጋግጧል። ማጣሪያውን ማለፍ ብቻ ሳይሆን ይሄ ቡድንና የተቋቋመበት ዓላማና ትልቁ ታርጌት ይህ በብዙ ራይ ነገን በሌላ የከፍታ ቀለም
በማለም በተለይ በአቶ ኢሳያስ ጅራ በሚመራው የኢትዮጵያ እግር ኳስ ፌዴሬሽንና በበርካታ በቀናነት የተጉ ባለሙያዎች የተቀየሰው በሀገሪቱ ከየጥጋጥጉ ከፓይለት ፕሮጀክቶች አሰሳ አንስቶ ተስጦ ላይ ታርጌት ያደረገ የተሳካ መልመላና የዘመናዊ እግር ኳስ ስልጠና ቅኝት በመጨረሻ ለረጅሙ የውጤት ዓላማ የመጀመሪያውን የፈጠነ ስኬት ለአፍሪካ ዋንጫ በማለፍ አስመዝግበዋል። ይህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በተለይ እግር ኳስ በሚፈልገው እቅድና በታላቅ ግብና ኢንቨስትመንት በጥልቅ የሀገር ፍቅር በህብረት በቁጭት ሲመራ የሚገኘው በጣም ትንሹ ጸጋ በረከት ነው ይሄኛው ፍቅር። ይህ እድልም የሚያሰራም ከተገኘ ከማይነጥፈው የኢትዮጵያ እግር ኳስ ተስጦች የሚቀዳው የነገው ከፍታ ጅማሮ ሌላኛውም ስኬት ነው። ከጠንካራ ስራ ጋር በቀጣይም መቀጠል፣ መደነቅ፣ መጠበቅ፣ መወደስ፣ መበረታታት ያለበት ሮርቱ 2029 በሚል የኢትዮጵያ እግር ኳስ ፌዴሬሽን ከሀገሪቱ በጣም ቀና ባለሙያዎች ጋር በመተባበር ሰፊ ልምድ ካላቸው ባለሙያዎች ጋር በመተባበር የኢትዮጵያ እግር ኳስ አዙሪትን በመተው ፍቅር የዚህ አዛውንቶች መናኸሪያ የሆነው የኢትዮጵያ እግር ኳስ ሊግን ወደ ዳር በመተው ታዳጊዎች ይባላል ሁልጊዜ የኢትዮጵያ ብሔራዊ ቡድን ሲሸነፍ። ነገር ግን ታዳጊዎች ላይ አይሰራም፣ እድል በብዛት አይሰጥም። ሀገሪቱ የማይነጥፍ የታለንት እድል አላት። ነገር ግን ከፋውንዴሽኑ አንስቶ መንግስት በተለይ ሜዳዎችን ምቹ በማድረግ ለመስራት በሚያደርገው ውጥን ላይ እንደዚህ አይነት ሪሶርሶችን ለማግኘት ደግሞ ሙያተኞች እይታና ደግሞ ጥሩ የእግር ኳስ በሚፈልገው ውጤታማ ቅኝት ውስጥ መቃኘትና አሰራር ያስፈልጋል። ከዚህ አንጻር የኢትዮጵያ እግር ኳስ ፌዴሬሽን በቁጭት በተለይ ከ2029 አፍሪካ ዋንጫን የማስተናገድ እድላችን ጋር ገና አልተሰጠንም እድላችን ጋር የነገውን የኢትዮጵያ ብሔራዊ ቡድን ከፍታ ለማግኘት በሚል በጣም ወጣቶች ላይ እድሜያቸው በትክክለኛው መንገድ የተመለመሉ ከዘመናዊ እግር ኳስ ቅኝት ጋር በጣም በተዋሃደ መንገድ እንግዲህ ከ240 በላይ ወጣቶች ላይ አሰሳ ተደርጓል በሀገሪቱ አራቱ አቅጣጫዎች። ከነዛ ውስጥ የተመለመለው ብሔራዊ ቡድን በአሜሪካ አሰልጣኝ የተመራ በጣም መልካም ጅማሮ አድርጎ ፍቅር በመጨረሻ በጣም በፈጠነ ደረጃ የመጀመሪያውን ስኬት እግር ኳስ ፕሮሰስ ነው። በአንድ ጀንበር የሚገነባ ብሔራዊ ቡድን የለም። ያውም ኢትዮጵያ ውስጥ ባልተሰራ እግር ኳስ ስርዓትና ቅኝት ውስጥ ገንዘብ እየፈሰሰ ሪሶርስ እየፈሰሰ ተስጦ ሳይጠፋ ወጣቶች በጣም በር ተዘግቶባቸው በክለብ በሮች ጡረተኛ በሆኑ የኢትዮጵያ እግር ኳስ ክለቦች ወስላታ በሆኑ የኢትዮጵያ እግር ኳስ ክለቦች ብሔራቸውና አላስፈላጊ ነገራቸው ላይ ተደብቀው ሲያምታቱ የሚውሉ የኢትዮጵያ እግር ኳስ ክለቦች እኔ አንዳንዴ ፓርላማ ነው የሚመስለኝ። በብዙ መንገድ እንግዲህ ወደ ፖለቲካው በጣም ያተኩራሉና ከዛ እንዲወጡ ጠቅላይ ሚኒስትሩ ጭምር በጣም ተደጋጋሚ ሀሳብ ሲሰጡ ነበር። እኔ አስታውሳለሁ ይሄንን እግር ኳሱ የበለጠ የተዳከመበት አንዱ ምክንያት በመንግስት በጀት ላይ ተንጠላጥሎ ወይ ለተሰጦ ጊዜ አይሰጥም ወይ እግር ኳስ ኢንፍራስትራክቸር ላይ በጣም አይሰራም። ክለቦቹ እንደምታውቃቸው ናቸው፣ ሲካሰሱ የሚውሉ ናቸው። በብዙ መንገድ ለኢትዮጵያ እግር ኳስ ዋልታና ማገር መሆን አልቻሉም። አሁን ግን በተለይ ከ50 ዓመታት በኋላ ኢትዮጵያ በ2029 አፍሪካ ዋንጫውን የማስተናገድ እቅድ መንግስት ይዞ ሲሰራ በጣም ተደናቂ እቅድ ነው። በፕራይም ሚኒስትሩ በኩል የመጣ ነው። ይሄ እኔ በስርዓት ለውጦች ውስጥ በሀገር መሪ ደረጃ አላየሁም። በጣም የሚደነቅ ነው። ከሜዳዎቻችን ጥራት ከስቴዲየሞቻችን ጥራት ጋር በተያያዘ መንግስትን ፎከስ አድርጎ እየሰራ ይገኛል። ከዛ ውጪ ከፋውንዴሽኑ አንስቶ ደግሞ ሜዳዎችን ምቹ ለማድረግ በተለይ አዲስ አበባ ላይ ሰፊ ስራዎች እየተሰራ ይገኛል። ጎን ለጎን ደግሞ የነገውን የኢትዮጵያ ብሔራዊ ቡድን ወደ ከፍታ ለማምጣት የአቶ ኢሳያስ ጅራ አስተዳደር ከተለያዩ ሙያተኞች ጋር በመሆን በእቅድ ከፍተኛ ገንዘብ በመመደብ እስካሁን ድረስ ከ20 እስከ 25 ሚሊዮን ብር በላይ ወጪ አድርጓል። ይሄ ብሔራዊ ቡድን ፍቅር እግር ኳስ ውጤት ኢንቨስትመንት መሆኑ አንዱ ማሳያ ነው። እነዚህ ወጣቶች ከተለያዩ አካባቢዎች የተገኙ ናቸው። ብሔራዊ ፍቅር አለ፣ ታዳጊዎች ናቸው፣ ፓሽን አለ፣ መቼለስ ሲሸነፉም የነበረ ቁጭት አለ፣ ህልም አላቸው። ነገ በኢትዮጵያ እግር ኳስ ብሔራዊ ቡድን ውስጥ ስመጥር ከሆኑ ኮከቦች ተርታ ለመሰለፍና በየ2 ዓመቱ አፍሪካ ዋንጫ የሚገባ በዚህ ወር የአፍሪካ ዋንጫ ይከናወናል። ትሪቡንም ወደ ሞሮኮ በማቅናት ብዙ ዘገባዎችን ለመስራት ጥረት ያደርጋል። ፍቅር ባንሳተፍም እስቲ አፍሪካ ዋንጫውን ማየት አለብን። አውሮፓ ብቻ አይደለም ለማለት ፈልጌ ነው። ግን በወጣቶች ብሔራዊ ቡድን በ2026 ፍቅር ይሄ ብሔራዊ ቡድን ዩ70 ላይ ፈጥኖ ወደ ስኬት ሲመጣ አሜሪካ ያሰልጣኝን በማምጣት ብዙ የፋይናንስ ፈተናዎቹን ባላንስ በማድረግ ወጣቶች ላይ ትኩረት አድርጎ በመስራት
ትጥቆችን በመስጠት ከፓይለት ፕሮጀክት አንስቶ በፕሬዝዳንቱ በዋና ጸሐፊው በስራ አስፈጻሚው በተለያዩ ሙያተኞች የተደረገ ምልመላ በመጨረሻ አንድ በጣም ገና የመጀመሪያዋን ከኢትዮጵያ እግር ኳስ የማይነጥፍ የተሰጦ ጸጋ በረከት ውስጥ የተገኘ እድል ነው። ይህንን አጠናክሮ መቀጠል ያስፈልጋል። ብራቮ ማለት ያስፈልጋል። መጠበቅ፣ ማወደስ፣ ማበረታታትና ማስቀጠልም ትልቁ የእግር ኳስ መሰረት ነው። ምክንያቱም እግር ኳስ ፕሮሰስ ነው። ይሄ ፕሮሰስ በመጨረሻ ለኢትዮጵያን ትልቁንም የአፍሪካ ዋንጫ የሚያመጣልን ብሔራዊ ቡድን ይሆናል። ዋናው ጉዳይ ብዙ ማትከዳቸው ነገሮች የዓለም ላይ በሀገራችንም ያሉ በጣም ስታር ኮከብ የምትላቸው ተጫዋቾች በአፍሪካ ብዙ ምን እናገርላቸው ዓለምን የተቆጣጠሩ እያንዳንዱ ቤት የገቡ በርካታ ተጫዋቾች በእንዲህ አይነት የእድሜ እርከን ውስጥ ያለፉ ናቸው። ብዙ ነገሮችን የሚማሩት በእንዲህ አይነት እድሜ ክልል ውስጥ ነው። ለዛ ነው ብዙ ጊዜ በዓለም ላይ 15 ዓመት 17 ዓመት 20 ዓመት ብሎ ታዳጊዎችን የተለያየ ስኪል በማስተማር በርካታ ሀገራት ብሔራዊ ቡድኖቻቸውን የቀየሩት። እኛስ እንደው ዝም ብለን የሌሎቹን ሀገራት ተሞክሮ እያወራን ነው የምንኖረው። እኛ ትክክለኛ ሙከራ እንደው ሞክረው ውጤቱን የምትገመገምበት ሂደት መቼ ነው የምንጀምረው ለሚለው ትክክለኛ ኩረጃው ማለት ነው። መቼ ነው የሚጀምረው ለሚለው መልስ የሚሰጥ ነው። ይሄ እድሜ ቅድም እንዳልኩት ማንኛውም ተጫዋች አሁን ፕሮፋይል ትሪቡን ስፖርት ሲሰራ በሀገር ውስጥም በውጭም ያሉ ተጫዋቾች ይሄ እድሜ በጣም ወሳኝ ነው በተጫዋቾች እድገት ውስጥ። የትኛውም ኮከብ ስታር በቃ በናሽናል ቲም ከማየት በፊት እዚህ እድሜ ውስጥ አንድ ቴክኒክ ትማራለህ፣ ያልተበረዘ የመቀበል ነገር አለ፣ የታክቲክ አንደርስታንዲንግ። አሁን ብዙ ጊዜ እኛ ናሽናል ቲም ላይ በቃ ተመሳሳይ ነገር ነው የሚታየው። በቃ መቀልበስ አይቻልም እድሜ ማጭበርበር ስላለው እንደገና ወደ ኋላ መልሰ ቤዚክ ነገሮችን ማስተማር ውስጥ የምትገባው ትክክለኛው ነገሮች ስለማይሰሩ ዲሲፕሊን ብዙ ነገሮችን የምትማርበት እድሜ ነውና አሁን ጫናውን መቀነስ ነው። ከዚህ ብሔራዊ ቡድን የሚፈልገው አንድ ክለቦቻችን እንዲህ አይነት ተጫዋቾችን እንዲይዙ መንገድ መፍቀር፣ እንዲህ አይነት ተጫዋቾች በእድሜያቸው ልክ እየሰበሩ እንዲገቡ ወደ ክለቦቹ መፍቀድ ነው። አያበላሿቸው የግድ ነው። የኛ እግር ኳስ የግድ ነው። አሁን ያለ ክለቦቻችን እግር ኳሱ አይኖርም። የግድ ነው። ስትራክቸሩ አለ። ስለዚህ እነሱንም ቀስ ብለህ ማስተካከል፣ ማይንድ ሴታቸውን ማስተካከል ነው። ዝም ብለህ በቃ ተጫዋቾችን ገንዘብ እየመደብክ ከመግዛት እንዲህ አይነት ተጫዋቾችም ሊመጡ እንደሚችሉ ማሳየት ነው። 2 ዓመት 3 ዓመት ኢንቨስት ስታረግባቸው መልሰው ለአንተም ገንዘብ ይሆናሉ። ገንዘብ እንኳን ባይሆኑ ገንዘብ ከመክፈል ያድነዋል እንዲህ አይነት ተጫዋቾች። ያንን እያደረጉ ያሉ ክለቦች እኮ አሉ። በአጣብቂኝ ውስጥ ገብተው ታዳጊዎቻቸውን እየተጠቀሙ ሰርቫይቭ ያደርጉ ክለቦች አሉ ፕሪሚየር ሊጉ ላይ ፍሬም። ስለዚህ አንድ ወደዛ መስመር እንዲገቡ ሁልጊዜም እግር ኳስ ስፖርት የእድሜ ስፖርት ነው አይደል? ምንም ቤስት ቢሆኑ ተጫዋቾች ሪታየር ማድረጋቸው አይቀርም። ምንም ብትወዳቸው ዘላለም አይጫወቱም ተጫዋቾች። ጉዳት አለ እግር ኳስ ላይ፣ ስፖርት ላይ ትራንስፈር አለ፣ ከአቋም መውረድ አለ። እነዚህ ሁሉ የሚተኩት በዩዝ ሲስተም ነው እና እኛ ሀገር ውስጥ እንዲህ አይነት ክለቦች የላቸውም። በቃ አለ ይባላል፣ የሚያድግ ተጫዋች አታይም። ወይ ደግሞ አድጎ ነው የምታየው። ፕሮሰሱን ሳያልፍ ድንገት ከቆየ በኋላ ክለብ ሲያገኝ ታየዋለህ። እና ነገሮች ትክክል ሳይሆኑ እንመለከታለን። አንድ አይነት ነገሮች እኔ ካሁኑም እንትን ስላለ ነው ኤፍሬም። አሁን አንዳንድ አስተያየቶችን አያለሁ። ቶሎ ብሎ በውጤቱ መደሰት አያስፈልግም። አሁን አፍሪካ ዋንጫ ወጣ ገባ ቡድኑ ኢፌክቲቭ ነው ማለት አይደለም። ለተሰራው ነገር ገና ነው። አላለፉም ቢሆን ኖርም ደግሞ የተሰራው ስራ ትክክል አልነበረም ማለት አይደለም። ለምሳሌ ዛሬ በኬንያ ተሸንፎ ብሔራዊ ቡድኑ 4ኛ ቢወጣ እና ለአፍሪካ ዋንጫ ሳያልፍ ቢቀር የተደረጉት ሙከራዎች ልክ አልነበሩም ማለት አይደለም። ሁልጊዜ ከስሜት ወጣ ብሎ ሰከን ብሎ እንዲህ አይነት ነገሮችን ከነ ሪስካቸውም ጭምር ከነ የሚያስከፍሉት ዋጋ ጭምር መውሰድ የሚያስፈልግ ይመስለኛልና ይሄ ዝም ብሎ ተንጠልጥሎ ብሔራዊ ቡድኑ ላይ ፊሎዞፊ እንትን ጦርነት ከመፍጠር ብሔራዊ ቡድኑ የኔ ነው፣ ብሔራዊ ቡድኑ እኔ ማሰለጥን፣ ብሔራዊ ቡድኑ በዚህ መንገድ ነው መሄድ ያለበት ከሚለው ላይ ከመንጠላጠል የዘለለ እኔ እንዲህ አይነት ቤዝ ላይ ያተኮሩ ነገሮች ቢሰሩ ጥሩ ነው የሚል እምነት አለ። አሁን ሁሉም ተጫዋቾች ትልቅ ይሆናሉ ማለት አይደለም። በእድሜ እርከን ውስጥ የሚገቡ ሁሉም ተጫዋቾች በጣም ኮከቦች ይሆናሉ ማለት አይደለም። ግን ስለ እግር ኳስ የሚያውቁ የሚረዱ የታክቲካል አንደርስታንዲንግ ያላቸው በእድሜ ሂደት የሚበስሉ ቀስ በቀስ ክለብና ናሽናል ቲምን
ጠንካራ የሚያደርጉ በወጥነት የሚመጡ ኮከቦችን ግን እንድንመለከት ያስችላል። ቅድም ካነሳው ጋር መስማማው አሁን ሜዳዎች እንደዚህ ፍሪስታይል በነጻነት የምትጫወቱባቸው ሜዳዎች ሲኖሩ እንዲህ አይነት ስትራክቸሮች ሲኖሩ በቀጥታ ወደ እነሱ ልጆቹን ለማስገባት ራሱ ከፍተኛ አስተዋጽኦ ታገኛለህ። ቀጥታ ልጆቹን ለማስገባት ማስተዋጽኦ ታገኛለህና ለኔ ከአፍሪካ ዋንጫ ከማለፍ የዘለለ ትርጉም ያለው ፕሮጀክት ነበር የሚል ሐሳብ አለኝ። እነ ዳዊት ካሳው እና ጓደኞቹ እንዲሁ በቀላሉ የተገኙ አይደሉም። እነሱን መጠበቅ፣ ማበረታታት፣ እንዲቀጥሉ ማድረግ፣ ማድነቅ፣ ማወደስ ያስፈልጋል። ከጭንቅላቶቻቸው አንስቶ፣ ከማይንዳቸው አንስቶ፣ ከአስተሳሰባቸው አንስቶ፣ ከስነ ምግባር አንስቶ፣ ዘመናዊ ስልጠና ከትምህርታቸው አንስቶ፣ ከሀገር ጥልቅ ፍቅርና ብሔራዊ ስሜታቸው አንስቶ፣ የእግር ኳስ አሸናፊ ቡድኖች ከሚገነቡበት መሰረታዊ ጽንሰ ሀሳብ አንስቶ ፍቅር፣ ከዘመናዊ ስልጠና አንስቶ የኢትዮጵያ እግር ኳስ ፌዴሬሽን ይህን እያደረገ ነው። ስለዚህ መታገዝ አለበት። መልካም ጅማሮች ሲወደሱ መጠበቅ አለባቸው። አላስፈላጊ ደግሞ ይሄ በጣም ይሄ በወፍ በረር ያሉ ተሰርተው ፕሩፍ ያልተደረጉ አይነት አስተሳሰቦችም ሊንጸባረቁባቸው አይገባም። ብዙ የምንሰማቸው ነገሮች አሉ በኢትዮጵያ እግር ኳስ ቅኝት ውስጥ። የኢትዮጵያ እግር ኳስ ላብራቶሪ አይደለም። በኢትዮጵያ እግር ኳስ ውስጥ ተስጦች አሉ። ፕሩፍ አድርጎ ሰርቶ ማሳየት አሸናፊ ብሔራዊ ቡድን ያወጣል። ይህንን ለማድረግ ደግሞ እግር ኳስ በሚፈልገው ጽንሰ ሀሳብ ላይ ተመስርቶ ሲሰራ ነው። በኢትዮጵያ እግር ኳስ ቅኝት ውስጥ እድሜ 40 ደርሶ እኮ ከሰፈር አትወጣም። የስፖርቱ ሂደትና የእድሜ ጉዳይ የምታውቀው ነው። ስፖርት ለፓስፖርት እና እድሜ ሲባል የእግዜሩን ነው የፓስፖርቱ ነው የሚባለው እኮ ለዚህ ነው። የእግዜሩን አትዋሽም። 40 ነህ ገና ሰፈር ሁነህ ክለብ በር ተዘግቶብህ አንደኛ ተጫዋች ነው ይችላል እየተባልክ አንኳክቶ በር ተዘግቶ። ስለዚህ የክለቦቹንም ያሰራር ቅኝት እነዚህ ተጫዋቾች ዞሮ እውነትህን ነው ያለ ሀገሪቱ እግር ኳስ ክለቦች እግር ኳሱ ሊያድግ አይችልም። ክለቦች መሰረት ናቸው። መንግስት ደግሞ በቢሊየን ብሮች ያቃጥላል። ይሄ የሚፈሰው ብር የት ሄደ ገንዘቤ ብሎ መጠየቅ መቻል አለበት። በሌሎች ሴክተሮች ላይ እንደሚጠይቀው ከፋውንዴሽኑ መንግስት ከፍተኛ ኢንቨስትመንት አድርጎ ስፖርቱ ላይ ፎከስ አድርጎ እየሰራ ነው። አንደኛው የሀገሪቱ የከፍታ የማንሰራራት የብልጽግና መሰረት ስፖርት ነው። ስፖርት በአማተሪዝም አስተሳሰብ ብቻ እየቃኘ ነው ምን ቆየው አይደለም። ስፖርት ትውፊታችንን፣ እሴታችንን፣ ባህላችንን፣ ከተማችንን፣ ማንነታችንን፣ ታሪካችንን የሚያስተዋውቅልን የቱሪዝም መሰረት ነው፣ ቢዝነስ ነው። ስለዚህ ወደ ፕሮፌሽናሊዝም ሀሳብ መምጣት ያስፈልጋል። እንደዚህ አይነት ፕሮፌሽናል መንገዱ ላይ የተቃኙ የፌዴሬሽኑ አሰራሮችን መከተል ያስፈልጋል። ባላስፈላጊ ገመድ ጉተታ ውስጥ ተሰርተው በማይታዩ አስተሳሰቦች ውስጥ አንዱ አሰልጣኝ ከአንዱ አሰልጣኝ በሚራኮቱበት ሀገር ውስጥ ስፖርቱን ፖለቲካ አድርገው ተንጠላጥለው የሚገኙ ብዙ ጉዶች ባየንበት፣ ጠባቂ የሚያስፈልጋቸው ባየንበት ውስጥ የኢትዮጵያ እግር ኳስ ተስጦች፣ የኢትዮጵያ አትሌቲክስ ተስጦች ይባክናሉ። በዚህ ሂደት ውስጥ አንድን የሆነ ሌን ጀምሮ ፎከስ አድርጎ በታርጌት ከነፈተናው የሆነ ምዕራፍ ላይ ሲደርስ እንደዚህ አይነት ውጤት ይመጣል። ይሄ ውጤት ልክ ነህ። የአፍሪካ ዋንጫ ማለፍ መሸነፍ ማሸነፍ ጉዳይ አይደለም። በፕሮሰሱ ማለፍ ታርጌቱን ጠብቆ እነዚህ ወጣቶች ነገ እድሜያቸው 23 24 ደርሶ በታለንት አብረው ተጫውተው የማይሸነፍ በዩ20 በኦሎምፒክ ማጣሪያዎች በአፍሪካ ዋንጫ ማጣሪያዎች ላይ አብረው ተጉዘው ቤተሰብ ሆነው ለሌላው የትውልድ የሚመጣ ትውልድ መነቃቃት ፈጥረው ነገ እንደነሱ እንሆናለን የሚሉ ታለንቶችንም የሚመለምል ስርዓት በየክልሉ በየዞኑ መፍጠር ያስፈልጋል። 150-200 ሚሊዮን ብር በአመት የሚያቃጥሉ ክለቦች መሀል ሰፋሪና ደረጃ መዳቢ በክስና በዶሴና ጠበቃ ቀጥረው ላለመውረድ ተካሰው ሜዳው ላይ ተሸንፈው በፍርድ ቤት አሸንፈው ሻምፒዮን እንጂ ወራጅ የሌለው ሊግ እያየን ነው። እንደዚህ አይነት ጥሩ ጭንቅላት ይዘው ሊያድጉ የሚችሉ ልጆችን እነዚህ ክለቦች እንዲቀበሏቸው መፍቀድ አይጠበቅብንም። ያንን ለማድረግ ደግሞ ከአሰራር አንስቶ መንግስት ኢንቨስትመንቱ የሱስ ከሆነ ድረስ እንዴት እያረጋችሁ ነው ብሎ መንግስት እንኳን ጊዜ ባይኖረው በአውትሶርስ እግር ኳሱን ማስተዳደር የሚችሉ እልፍ ሀገራቸውን የሚወዱ ፕሮፌሽናሎች አሉ። ከሜዳ አልባ የልምምድ ሜዳ እንኳን ከሌላቸው ክለቦች አንስቶ በ100 ሚሊዮን ብሮች እያቃጠሉ ዝም ብለው እዚህ ዘጥ የሚሉ ብዙ ክለቦችን እያየን ነው።
ነዳይት ካሳውና ጓደኞቹ በዚህ ቅኝት የመጡ አይደሉም። እነዚህን ወጣቶች ጠብቆ ወደፊት ማድረስ ያስፈልጋል። ይሄንን መልካም ስራ የሰሩ ሰዎችን ማወደስ ያስፈልጋል። ጅምሩ ጥሩ ነው፣ ጎዳናው ሩቅ ነው። ወደፊት መልካም እድል ኮንግራ እንላለን። በዚህ አጋጣሚ ብራቮ። የኢትዮጵያ ብሔራዊ ቡድን ከ20 ዓመት በታች ብሔራዊ ቡድኑ ከ1993 እንደ ኢትዮጵያ አቆጣጠር 2001 እንደ ፈረንጆች አቆጣጠር አርጀንቲና ሲደርስ የነበረው መነቃቃት ይታወቃል። ግን ያኔ በእድሜ በርከን ችግር ምክንያት ኦልሞስት የናሽናል ቲም ተጫዋቾች የሚሆኑ ተጫዋቾች ናቸው ወደ ብሔራዊ ቡድን የተጫወቱት። አሁን እንደዚህ አይነት ብሔራዊ ቡድኖች ወደ ዓለም ዋንጫ ሲያልፉ ወደ አፍሪካ ዋንጫ ምናምን ሲገቡ በወቅቱ የነበረውን ኢንስፒሬሽን ታውቃለህ። ነገሮች ትክክል እንኳ ሳይሆኑ ግን ውጤት ፓሽን ሲመጣ የሆነ የመነቃቃት ነገር አለ። እንደዚህ እድሜዎች ተመርምረው እንግዲህ አብዛኛው ሬፈረንሶቻችን ስንመለከተው የማራይ ምርመራ አድጓል፣ ምን አድጓል። በፊት የነበሩት አይነት የእድሜ ማጭበርበሮች በከፍተኛ ሁኔታ ሲግኒፊካንትሊ ቀንሰዋል። በእንዲህ አይነት ውድዶች በእኛ ሀገር ብቻ ሳይሆን በአፍሪካ እየቀነሰ መጥቷል። በአፍሪካ አውሮፓ በፊትም በአብዛኛው የተሻለ አሰራር ነበራቸው። ወደ ዘመናዊ ስልጠና ሲሄዱ ወደ አውሮፓ ሲሄዱ እነዚህ ተጫዋቾች አሁን የታርጌት ከእድሜያቸው ጋር አብረው የሚቀኙ ናቸው። አንድ ደስ የሚል ነገር ያንን ያነሳሁት ለምንድነው እንደ ባክግራውንድ እንዲህ አይነት ነገሮች አሁን ከውጤት ባሻገር የሚያሳዩ ነገር ይኖራል። አሁን ተጫዋቾቹን በእድሜያቸው ልክ ነው የምጠብቃቸው፣ ብዙ እንዳይሰበሩ። አሁን ልታገኝ የምትችለውን ነገር ብቻ ኤክስፔክት እያደረግ ወደፊት ሊመጡ የሚችሉ እድሎችን ማሰብ ያስፈልጋል ነው። በተሳሳተ መንገድ ሄደህ ውጤቶችን ልታመጣ ትችላለህ። በትክክለኛ መንገድ ሂደህ ግን ዘግይቶ የሚመጣ ውጤት ይሻላል በተሳሳተ መንገድ ሂደህ ፈጥኖ ከሚመጣ ውጤት ኤፍሬም። ስለዚህ በጣም ጥሩ ነገሮችን አይተናል። በምድብ ጨዋታዎች የሚያሳስቡ ጨዋታዎች ነበሩ። መሻሻል ያለባቸው ነገሮችን አይተናል። ከቀጥታ ስርጭቶች በቦታው ላይ ከነበረው ነገር ተመልክተናል። እነሱን ለመፍታት የሚያስችል ሌላ ልምድ የአፍሪካ ዋንጫው ሌላ ተሞክሮ ይሆናል የሚል ግምት አለን። በሂደት ደግሞ ኢትዮጵያ ብሔራዊ ቡድን ከእንዲህ አይነት ወጣቶችና ከእንዲህ አይነት ፕሮሰሶች እንዲያተርፍ ምኞታችንን እንገልጻለን። እነ ሁሴን፣ እነ ዘውዱ በቀለ፣ እነ ፍቃዱ በላይ፣ ዮርዳኖስ አሸናፊ ለንደንም ሳውዝ አፍሪካም የተለያየ አካባቢም ስናገኛቸው መልካም አባዬ ነው ሜዳ ላይ ገባህ። ወጣቶች አልነበሩም አሸናፊ ግርማን ጨምሮ በእድሜ ትክክላቸው አልመጡም። የነሱ ኃጢአት አይደለም። ያኔ የነበረ ኢትዮጵያ እግር ኳስ ስርዓት ላይ የነሱ ኃጢአት አይደለም። እንደዛም ሆኖ ኢትዮጵያን እግር ኳስ ይወዳሉ፣ መሸነፍ አይፈልጉም ነበረ። ያ የግብጽና የካሜሮን ጨዋታ ታስታውሳለህ? አዲስ አበባ ስቴዲየም ግብጽና ካሜሮን ሲሞዳሞዱ ህዝብ እንዴት ፈንቅሎ እንደገባና ያ ጨዋታ እንደተደገመ። እኔ አሸናፊ ግርማ ፔናልቲዋን ሲስት ሚስማር ተራ ነበርኩ። የነበረ ፓሽንና ለቅሶ አስታውሳለሁ። ከዛ ናሽናል ቲሙ በጋርዚያቶ እየተመራ ወደ ውጤት እንዴት ለመምጣት ጥረት እንዳደረገ በእድሜው ቅኝት አልነበረም። በእነ አሪያን ሮበን ሳቪዮላ ሌቭል በትክክለኛው ስርዓት ውስጥ የመጡ አልነበሩም። እንደዛም ሆኖ ኢትዮጵያን እግር ኳሱን ወደው የሚያሸንፍ ብሔራዊ ቡድን እንዲኖራቸው ይፈልጉ ነበረ። ያ ወርቃማ ዘመን ከነሸበላው በኋላ የነበረ ወርቃማ ዘመን በኢትዮጵያ ወጣቶች የሚባልም አልነበረም። አሁን ያለው የእግር ኳስ ስርዓት ላይ ግን የምትዋሽበት አይደለም። እግር ኳስ ልክ በአንድ የአምብሬላ ስር ነው። እንደሌላው ስርዓት እንደሌላው ካታጎሪ ነው። ያውም ድንበር ተሻጋሪ ተወዳጅና ተጽዕኖ አለው። ዘር፣ ሃይማኖት፣ ጾታ ምንም አይለይ፣ ሁሉንም በአንድነት የሚያስተሳሰር ነው። በዛ ላይ ቢዝነስ ነው። በዚህ እግር ኳስ ቅኝት ውስጥ በፊፋ በካፍም በዓለም እግር ኳስ ማዕቀፍ ውስጥ ደግሞ ዘመናዊ ስልጠናዎች፣ እድሜ ማጭበርበሮች ምኖቹ አሁን በጣም በቀሩበት ሰዓት ነው። እንዲህ አይነት በትክክለኛው እድሜ የተመለመለ ብሔራዊ ቡድን ደግሞ አድቬንቸሩን ሲጀምር ከ22 ዓመታት በኋላ ለነገው የ2029ም ከዛ በኋላም ለሚኖሩ ከፍታዎች እየተሸነፉ እየወጡ እየወረዱ እየወደቁ እየተነሱ እግር ኳስን መማር እንደ ሌሰን የሚታይና ትውልድም የሚነቃቃበት ፕላስ ደግሞ የክለቦቻችን አሰራር ስርዓት የተዝረከረከ የስርዓትና የአሰራር የስፖርታችን ቅኝት መዋቅርም የሚፈርስበትና ወደ ትክክለኛው መንገድ የምንገባበትን ሌሰን የምንወስድበት ሊሆን ይችላል። በትክክል ለማንኛውም እንኳን ደስ አላችሁ እንላለን። ከ2 ዓመት በኋላ በ2026 ሞሮኮ በምታስተናግደው የአፍሪካ ዋንጫ ላይ U17 ቡድናችን ይካፈላል። የበለጠ ተሞክሮች የሚገኙበትና ታዳጊዎች ሌላው ዓለም ሴት ደርሷል የሚለውን ከምስራቅ አፍሪካ ባሻገር የሚያዩበት እድል እንደሚሆን እንገምታለን። ኢትዮጵያ 2029 ላይ የአፍሪካ ዋንጫን ሳስተናግድ ለሚኖራት ብሔራዊ ቡድን በቀጥታ ይደርሳል ባይባልም ግን ጠንካራ ኮንትሪቢዩት የሚያደርጉ ወጣቶችን ማምጣትና
ማበርከት የሚችል ፕሮጀክት እንዲሆን ግን ምኞታችንን እንገልጻለን። ለንደን ደርቢ እሁድ ቼልሲ ከአርሰናል በጣም 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 የተጠበቀ ጨዋታ ነበር። አንደኛና ሶስተኛው ነው። ምክንያቱም ሲቲ ከደርቢው በፊት ተጫውተው ሁለተኝነትን ወስዶ ስለነበር በአንደኝነትና በሶስተኝነት ደረጃ ላይ ሆኖ ጨዋታቸውን አከናወኑ። ግማሽ ጨዋታ ጠረባ ኃይል የተወሰኑ ደግሞ እግር ኳስ የሚመስሉ ነገሮችን ተመልክተንበት 1-1 ተጠናቀቀ። ሚኬል አርቴታ ሳምንቱ ከባድ ከመሆኑ አንጻር ባየር ሚኒክን፣ ቶተንሃምን በደርቢ ጀምረን ሚኒክን ከ3 ቀን በኋላ ገጥመን እንደገና ከ3 ቀን በኋላ ቼልሲን ከመግጠማችን አንጻር በጣም ከባድ ከሆነ ስታዲየም ከመሆኑ አንጻር 1 ነጥብ መጥፎ አይደለም አለ። ግን በርካታ የአርሰናል ደጋፊዎች ደግሞ በአርቴታም ተበሳጭተዋል፣ በውጤቱም ተበሳጭተዋል። ቼልሲ አብዛኛውን ነገር በአድናቆት ነው የተገለጸው ኤፍሬም። ምክንያቱም ያው የጨዋታ አፕሮቹ ላይ ትንሽ አግሬሲቭ ነበር። የአግሬሽን መጨረሻ ላይ ሞይሴስ ካይሴዶን በቀይ ካርድ እንዲያሳጠው አደረገ። መረጋጋት አልነበረውም። ግን አደጋው ከተፈጠረ በኋላ ነገሮችን ማኔጅ ያደረገበትና ከአርሰናል ነጥብ ወስዶ የወጣበት መንገድ 10 ተጫዋች ከ52 ደቂቃ ባላነሰ ጊዜ ውስጥ ተጫውቶ የወጣበት መንገድ ደግሞ አስመስግኖታል። ወደ ለንደን ደርቢ እንለፍ። ለንደን ደርቢ ምን አሳየን? በተለይ ደግሞ ቼልሲ ከአርሰናል በብሪጅ ዲሴምበር ተጀምሯል። ፍቅር ወርሃ ታህሳስ ከዛሬ አንስቶ ነገም የሚከናወኑና በጣም በተጨናነቀ ፊክስቸር ውስጥ እስከ ፈረንጆቹ 26 አንድ ወር ውስጥ የሚከናወኑ መርሃ ግብሮች ብዙ ነገሮችን፣ ድራማዎችን፣ የሽርፍራፊ ሰከንድ ተአምሮችን፣ መውጣት መውረዶችን እንደዚሁም ደግሞ የደረጃ ሰንጠረዥ ለውጥ የምናይበት ነው። በዚህ ሂደት ውስጥ አርሰናል በዛ ጨዋታ በ90 ደቂቃው ቼልሲ ከመስታወቱ ፊት የማሬስካ ቡድን በጣም ጌም ማኔጅመንቱ ታክቲካሊ በጣም ዲሲፕሊንድ መሆኑ የውጤት አላማው 11-11 ቢጨርስ አርሰናል ምን ሊሆን የሚችል የሚባል ጥያቄ የተነሳበት ከጌሙ በፊት ግን ቼልሲ ደግሞ ሜንታሊ ተሸንፎ የጀመረበት ለኔ እንደሚታየኝ ምክንያቱም ከባድ ግምት ሰጥቷል አርሰናል በነገራችን ላይ አርሰናል አሁንም ከደርቢው ጨዋታ አቻም በኋላ በአርሰናል ከፍታ ደረጃ ማንም የለም። አርሰናልን የመሰለው ምንም የለም። 17 ጌም አልተሸነፈም። 3 ጊዜ ብቻ ናቸው የወጣው። ሊቨርፑል የመጨረሻው ሽንፈቱ ነው። ከዛ በኋላ ሲቲ፣ ሰንደርላንድ፣ ቼልሲ። የአርሰናል ከፍታን ተከትሎ የማሬስካ ቡድን የጨዋታ ዝግጁነት ግን መጀመሪያ ድብድብ ይመስል ነበር። ኃይልን የቀላቀለ በእያንዳንዱ ኳስ እንቅስቃሴ እንዴት አንተ በዛ አይነት እንቅስቃሴ ኮኮሬላም ካሲዶን ቢቀጥሉ ሁሉም ቀያ ያሉኮ የታወቀ ነው። በቫር ታግዘው አንቶኒ ቴይለር ጦረኛው የቼልሲ መሃል ሜዳ ሚዛን ጠባቂ ካሲዶን ሲያስወጡት 38ኛው ደቂቃ ነው። ፍቅር አርሰናል ለምን አቻ ወጣ አይደለም ጥያቄው። በጣም ጥሩ ውጤት ነው ከብሪጅ ቼልሲ አርሰናልን ማሸነፍ ተስኖታል። ጥሩ ነው። አርሰናልን አላሸነፈም። የማሬስካ ቁጭት እሱ ነው። ቅድም ስትናገረው ነበር በአንተም በኔም ፕሮግራም ላይ በደንብ ጠቅሰነዋል። አርሰናል ዘንድሮ በደርቢው ቀን የተፈጠረለት የጨዋታ አጋጣሚን ተከትሎ ግን 10-11 ከሆነ በኋላ 38ኛው ደቂቃ ላይ ካይሲዶን የመሰለ ተጫዋች ወጥቶልህ ከዛ በኋላ ቼልሲ መናከሱን ተወ። ከጨዋታው በፊት የነበረው ይሄ ሜንታሊ በጣም ተሸንፎ የገባበትን ፍራቻ አግሬሲቭሊ በነበረ የጨዋታ እንቅስቃሴ ቼልሲ ራሱን ነው የሰዋው። ነገር ግን አቅም እንዳለው አሳየ በ10። አርሰናል ደግሞ ያለ ሳሊባና ማጋሊሽ ሄንካፔና ማስኬራ በብርሃን ፍጥነት እነዚህን ሁለት ኮንክሪት የመድፎ አጥሮች ሊተኩ እንደማይችሉ ማንም ያውቃል፣ የሚጠበቅ ነው። ላይናፑ ላይ ማጋሊሽና ሳሊባ ከ162 ቀናት በኋላ ነው ሁለቱም በጋራ ያልኖሩት። በአርሰናል የተከላካይ መስመር ላይ ወይ ሳሊባ አለ ወይ ማጋሊሽ አለ። ማስኬራ ከማጋሊሽ ሳሊባ ከሄንካፔ ሲሆኑ ችግር የለም። ሁለቱም ሲወጡ ግን የፈርጉሰን መጽሐፍን ማንበብ ነው። አንድ ሻምፒዮን ቡድን ለምን በጣም ከኋላው እንደሚገነባ ፈርጉሰን ይናገራሉ። በርህን ሳትጠብቅ ጠላትን ልታጠቃ አትሄድም። በዚህ ሂደት ውስጥ ፍቅር የአርቴታ የጥንቃቄ ጨዋታ ቀመር 45ቱ አለቀ። 45ኛው እንዳለቀ እንደገቡ ከረፍት መልስ ቼልሲ ያስቆጠረ በቻሎባ የማጥቃት አማራጭ አለው፣ ጥራት አለው፣ ወርክሬታቸው ከፍ ያሉ ተጫዋቾች አሁንም አሉት። ግን ኃይል ቀላቅሎ የሚጫወትበትን እንቅስቃሴ ቀነሰ። ዳርካርቱን ግን አልተወም። ታክቲካሊ ሰዓት ያባክናል። ከጎሏ በኋላ በየሜዳው ጥጋ ጥግ ይተኛል። ይሄ አንደኛው ታክቲክ ማስተር ክላስ ነው። ማይክ አርቴታ
ጎል ፍለጋ ከ1-0 በኋላ ኦዴጋርድና ማዱኬን 58ኛው ደቂቃ ቀይረ 59 አጋማሽ 60 ደቂቃ አካባቢ ላይ ጎል አግኝተ ፍቅር ሌሰን ሰጠህ መልሱን ወዲያው አገኘህ። ቀሪዎቹ 30 እና 30 ደቂቃ በላይ ግን አርሰናል ከ55 ደቂቃ በላይ በጥቅሉ ካሲዶ ከወጣበት ጊዜ አንስቶ 10-11 የተጫዋች ብልጫ አድቫንቴጅ አግኝተህ ኦዴጋርድ ገብቶ አቀጣጠለው ጨዋታውን። ወዲያው ሜሬኖ ጎል ካስቆጠረ በኋላ የሚጠበቀው አርሰናል ወሮ ተጭኖ የበለጠ ፕሬስ አድርጎ ውዱን 3 ነጥብ ያሳካል የሚል እምነት ነው። አብሮተኛ ከቼልሲ እንቅስቃሴ ጋር ተመሰጠ። በቼልሲ ወርክሬትና ተደናቂ የማሬስካ ታክቲክ ውስጥ አንቀላፋ። ለአርሰናል የፕሪሚየር ሊግ ዋንጫ ማለት ምን ማለት እንደሆነና እንዴት እያጣው እንደሆነ ለአርቴታና ለዚህ ቡድን መንገር አያስፈልግም። በአጠቃላይ በሳምንቱ ከታየው ነገር አንጻር መጥፎ ውጤት ይዞ አላጠናቀቅም። በጣም ጥሩ ውጤት ይዞ አጠናቋል። አርሰናል ግን ፖሲቢሊቲው ነበር። አንተም ካልከው መስማማው። በተለይ 52 ደቂቃ የሊጉ ምርጥ ቡድን ነው። በነገር ላይ 8 ሙከራ ብቻ ነው ያደረገው ሾቶች። በዚህ ሲዝን አርሰናል ትንሹን ሙከራ ያደረገበትም ጨዋታ ነው። ካይሴዶ የጨዋታው ልዩነት ፈጣሪ ይሆናል ተብሎ ልክ ከዴክላን ራይስ ጋር መሀል ለመሀል የተቀመጠ ኮከብ ነበር። እሱ ከወጣ በኋላ ከረፍት መልስ በተለይ አርሰናልን ስንጠብቅ ቼልሲ በትሬቮ ቼሎባህ አማካይነት ጎል አስቆጠረ። በመጀመሪያዎቹ አጋማሽ ላይ በጣም ሲቸገር የነበረው መከላከል ሴት ፒሱን የተከላከለበት መንገድ ዋጋ አስከፈለው። ኤፍሬም ኢቨን እቺ ኒር ፖስቷ ላይ ብዙ ጊዜ ማዘን ሲመታ አንድ ተጫዋች ጥግ ላይ ይቆማል አይደል? ከግብ ጠባቂው ጎን እዛ እንኳን የቆመ ተጫዋች የለውም ሲከላከል አርሰናል። ኳሷ በዛች ቦታ ነው የገባችው። አንድ ተጫዋች ፖስቱን ይዞ ቆሞ ቢሆን ኖሮ መዳን የሚችል አይነት ኳስ ነበር። ኤቭሪ የአየር ላይ ኳሶች ልክ ሳሊባና ማጋሌሽ እንዳላቸው አይነት ይሄ ቀድሞ የመንጠቅ የመንካት ነገር አልነበራቸውም እና ቼልሲ ከአርሰናል ቀጥሎ ሁለተኛው ቡድን ነው በነገራችን ላይ የቆሙ ኳሶችን በማስቆጠር ዚህ ሲዝን ሁለተኛው ጠንካራ ቡድን ነው። ግን የአርሰናል መከላከል ክፍተት ነበረው እና አርሰናልን ስንጠብቅ ከረፍት መልስ ከሴዶን ያጣው ቼልሲ ወደ ኋላ ያፈገፍጋል፣ አርሰናል ጎሎችን ያስቆጥራል ብለን ስንጠብቅ አርሰናል ላይ ጎል ተቆጠረ። ከዛ በኋላ ነገሮች ለቼልሲ ተጨማሪ ኃይል ደጋፊው፣ ስታዲየሙ፣ የተጫዋቾች ይሄ አንቲሲፔሽን ኤፍሬም ይሄ መነቃቃት። አሁን እኔ ሪስ ጄምስ ያን ቀን የሁለት ተጫዋች ቦታ ነው ቶፕ ኦፍ ዘ ማች የሁለት ተጫዋች ቦታ ኳስ ይነጥቃል፣ ስፔስ ይፈጥራል። በመስመር ለሚጫወቱት ለፔድሮ ኔቶ ለጋርናቾ በኋላ ሲገባ ኳሶችን ያደርሳል። ኤቭሪ ታይም ቼልሲ በሄደ ቁጥር ጎል ሊያስቆጥር እንደሚችል እየሰጋ ነው የምታየው። በአንጻሩ አርሰናል ደግሞ ኳሱን ተቆጣጥሮ ኒውሜሪካል አድቫንቴጁን ተጠቅሞ የቁጥር አድቫንቴጁን ተጠቅሞ ቼልሲን ወደ ኋላ እንዲያፈገፍግ ማስገደድ አልቻለም። እኔ ያ የሆነበት ምክንያት የሚመስለኝ አንድ ቼልሲ ለማፈግፈግ ምንም ፈቃደኛ አልነበረም። አንድ ጥያቄ የአርሰናልን መከላከል በደንብ አውቀውታል፣ ክፍተቱን አውቀውታል። ስለዚህ የቼልሲ ያሰላለፍና የጨዋታ ፍላጎት አርሰናልን የበለጠ እቅዱ እንዲጠፋበት አድርጓል ነው የምለው። አልስማማ። ለምን በለኝ። ኦዴጋርድና ማዱኬ ከገቡ በኋላ አርሰናል ፈጥኖ ሪያክት አድርጎ ጎል አግኝቷል። 59ኛው ደቂቃ ላይ 57ኛው ላይ ተቀይሮ እኮ ነው። ከፊት 30 ደቂቃ አለ። አርቴታ ሜንታሊቲ ከዚህ በፊት ባለፉት 3 አመታት በጣም ዴብዝ በሌለው ቡድን ይሄ ኮምፒቲቲቭ አሰልጣኝ ሱፐር ማይክ አርቴታ እኔ በጣም ነው የማደንቀው። ዋንጫ የማያሸንፍባቸው ምክንያቶቹን ወደ ኋላ መለስ ብሎ መጽሐፉን መግለጥ ነው። አንዳንዴ ራሱ አርቴታ ይሆናል። በዛ እንኳን ያሁኑ ቡድን ፐርፌክሽን አሁንም አርሰናልን የመሰለ ከደርቢው ቀናቻ በኋላ የለም። በአርሰናል ከፍታ፣ በአርሰናል ጥንካሬ፣ በአርሰናል ኳሊቲ፣ በአርሰናል ዴብዝ ደረጃ የሚገኝ ቡድን የለም። ቼልሲም አይደለም። ቼልሲ በጣም ኮምፒቲቲቭ፣ አለርት፣ መሻሻል የቻለ ሩቅ መጓዝ የሚችል ኮንሲስታንሲው ላይ አሁንም ጥያቄ ምልክት ያለበት ይሄን ዲሴምበር እናየዋለን። የቼልሲ ቀጣይ 5 ጨዋታዎች ላይ ምን ያሳየናል የሚለውን። ቼልሲ ግን በሻምፒዮን ፉክክሩ እንዳለ ማሬስካ በጣም ታታሪ ከሆኑ ተጫዋቾቹ ጋር አሳይቷል። ግን
ጥያቄ ያልኩ ፍቅር አርሰናል አቻ ከሆነ በኋላ በ30 ደቂቃ ውስጥ በዛው ቴምፖ ማይሞቀው ማይበርደው ጎል ሲገባበትም ካገባም በኋላ ጨዋታው ሜንቴን አድርጎ የሚቆየው ቡድን ያንኑ እንቅስቃሴ ደጋግሞ ለመድገምና ለመጫወት ቼልሲን ፕሬስ ለማድረግ እድሉ ነበረው። ቼልሲ አልፈቀደለትም ሳይሆን የአርሰናል ወርክ ሬት ደካማ ነበር። በ90 ደቂቃ ውስጥ አንድ ሜሬኖ ብቻ የሞከራትን ኳስ ነው ያየነው። ረጃጅም ኳሶች እንኳን ሲጣሉ አላየንም። ፍቅር ወደ ፔናልቲ ቦክስ የአርሰናል ሞቲቬሽን ለምን ተቀዛቀዘ? ከጎላ በኋላ መነቃቃቱ ለምን ስሎ ሆነ? አይ ኖ ቼልሲ አለርት ነበረ። ከቼልሲ የጨዋታ እንቅስቃሴ ጋር አርሰናል ለውዷ 3 ነጥብ ሲል ለዋንጫ ዓላማ ፐርፌክሽን ያስፈልጋል። በእንግሊዝ እግር ኳስ 2 ነጥብ ጥለህ ታሳስ ገብተሃል። ልዩነትህ እየተንገዳገደ ካለው ሲቲ እንኳን 5 ነው። ከጠንካራው ቼልሲ 6 ነው። 3 ነጥብ ይዞ ለመውጣት ሁሉ እድል ያለው ቡድን የሻምፒዮንነት ሜንታሊቲ ያለው ቡድን እየተወደሰ እየተሞገሰ እየተሞካሸ የነበረ ቡድን ለምንድነው በዛ ቀለም የምትጫወተው? ሙከራዎችን አደረገ፣ ለውጦችን አደረገ። የኮሬሽ ማዱኬ እንደገና ኦዴጋርድ ገቡ። ሁሉም ተጫዋቾችን ለመቀየር በኋላ አልሰራም፣ ግን ሙከራ አደረገ። አርሰናል ወደፊት አልሄደም። ዋና ሪዝኑ የሚመስለኝ ወደፊት አልሄደም። እኔ ክሬዲቱን መስጠት የምፈልገው ለቼልሲ ለምን መሰለ? ባለፈውም ስለ ኤቨርተን ሳነሳ ነበር። ኤቨርተን ከማንቸስተር ሲጫወቱ በጣም አንድ ያስገረመኝን ነገር ሞይስ አደረጉ። በጣም ክሬቲቭ ተጫዋቾቻቸውን ሜንቴን አድርጓቸው ይወጣሉ ብዬ ሳስብ 6 ቁጥሩን ወጥቶ እንደ ዳውስቤሪ፣ ንዳይ፣ ግሪሊሽ አይነት ተጫዋቾችን አቆሙና ኳሱን ሆልድ ማድረግ ጀመሩ። ዩናይትድ ክሬት እንዳያደርግ አድርጉ። በቼልሲ በኩልም እኔ አንደኛ ለአርሰናል ምንም አይነት ስፔስ 10 ተጫዋቾቹ ነው ምንም አይነት ስፔስ አይፈጥሩም። ወዲያውኑ ይመጣሉ። አንድ አጋጣሚ ማፈጣ 10 ተጫዋቹ ነው አይደለም ነው ይሄንን ማንሳት ያለብን እንዴ 10 ተጫዋቹ ነው አስጠብቆ ካልወጣም ቼልሲ 10 ተጫዋቹ ነው አንድ ጎል ብቻ ማስተናገድ አርሰናልን ከሚያክል ቡድን እኮ አርሰናል 4-5 እንዋባ እንጂ ባንከሩ የአርቴታ ሜንታሊቲ ነው የምልህ። የአርቴታ ሙከራዎችን አድርጓል፣ ግን የሙከራው አልሰራም። ምን ማድረግ ይችላል? ሙከራ ሳይሆን ተጠንቅቋል። ጨዋታው ውጤት ደስተኛ ነበር። አስተያየቱም ያንን ያሳየው። ላቻ ነው የተጫወተው አይደለም፣ ላቻም አልተጫወተም። ሊያሸንፍ ገባ፣ ግን እንደ አሞሪም አልተናገረም እንጂ እኮ አርቴታ አሞሪምን መስሎ ነው የታየው እኮ። አልተዘጋጀም። 10 ለ11 አርሰናል 11 ተጫዋች አድቫንቴጅ እንዳለው ያወቀው ረፍት ላይ ነው። ምን እስከ ምን ተዘጋጀ መሰለ? በአርሰናል ከፍታ የሚገኝ ቡድን በዛ የደርቢ ቀን ዋንጫ ለማሸነፍ ውድ 3 ነጥብ የሚፈልግ ቡድን ካሲዶ ከወጣል በኋላ አርሰናል ያሳየው እንቅስቃሴ ከጎሏ በኋላ ለምን ተቀዛቀዘ? ያችን የጎሏን ቴምፖ ለምን ማስተካከል? ምን ሙከራ አደረገ? ለኔ አሁን ለምሳሌ ካላፊዮሪን አስወጣው። ትክክለኛ ቅያሬ አይደለም፣ ግን ካላፊዮሪ ለምን መውጣት ነበረበት? ቀይ ካርድ እንዳይ 11 ሆኖ ለመጨረስ ራሱ ፕላን አድርጓል። 11 ሆኖ ለመጨረስ ምክንያቱም ቼልሲዎች ከአርሰናል አንድ ተጫዋች እንዲቀነስ እንቅስቃሴ እንደሚያደርጉ አውቋል። ከዛ ደግሞ በተለይ ጎል ከተቆጠረ በኋላ ወዲያውኑ ለውጦችን አደረገ። በትክክለኛ ለውጦችን አደረገ። ኤዜ ትክክል አልነበረም። ማርቲኔሊ በጨዋታው ልክ አልነበረም። ኢቭን ማነው ሴንተር ላይ የሚጫወተው ዙቢሜንዲ ልክ አልነበረም። ተጫዋቾቹን ቀየረ። ቅያሬዎቹ ልክ ነበሩ። ምንም ቢቀይር ግን ለኔ የማሬስካ ታክቲክ ሞር ብልጫ ነበረው የሚል እምነት አለኝ። አሁን ካርቴታ ሙከራዎች የማሬስካ ብልጫ በጨዋታው ላይ ታይቷል። አሁን ለምሳሌ ዴቪድ ሞይስ ላይ ያነሳው ኤቨርተን በ10 ተጫውቶ አግብቶ ውጤቱን ይዞ ወጥቷል 1-0። ቼልሲ አልተሸነፈም። አይ ነው፣ ግን አርሰናል ላይ ያለው ሄድ ቱ ሄድ በጣም ደካማ ነው። በጣም ጥሩ የነበረበት ጨዋታ ላይ ማሸነፉ አልወጣም። አርቴታ የፈቀደው የጨዋታ እንቅስቃሴና ከሜሬኖ ጎል በኋላ በነበሩ 30 ደቂቃዎች አርሰናል ሁለተኛ ሶስተኛ ጎል ለማግኘት በቼልሲ አለርት ታክቲካል እንቅስቃሴ ውስጥ ራሱ በማሬስካ ማስተር ክላስ ታክቲካል እንቅስቃሴ ውስጥ ራሱ አርቴታ ወርክሬቱም ፓሽኑም ሜዳ ላይ የነበረው ቡድን ግራና ቀይ ኳስ ያንሸራሽር ነበር እንጂ ጎሏ ከተገኘች በኋላ እኮ 2-3-4 እንኳን ረጃጅም ኳሶችን እየጣለ አርሰናል በሴት ፒስ ያለውን አቅም እንኳን ለመጠቀም ብዙ ሲጥር አላየህም። ሜዳ ላይ የተጫዋች ብልጫ አድቫንቴጅ ይዘ ያውም ጦረኛው ሰፍቶ ሆኖ እኮ የሚለው ካሲዶ እንደዚህ አይነት ኳሊቲዎች ናት ለኔ የታየኛ ነው። ለማንኛውም ይሄ ውጤቱ ላይ እኮ አንድ ነን፣ ውጤቱ ላይ አንድ ነን። የቼልሲን ኳሊቲ ዝቅ ለማድረግ ፈልጌ አይደለም። እኔ የቼልሲን ኳሊቲ ዝቅ ለማድረግ ፈልጌ አይደለም። በጣም ብዙ ሚሊዮን
ፓውንዶችን ያወጣ ጥሩ አሰልጣኝ በመጨረሻ ያገኘ ወርልድ ሻምፒዮን ሜንታሊቲው ከፍ ያለ ቡድን ነው። እዚህ ቡድን ላይ አይስኮ ይጨመራል። በነገራችን ላይ ኮፓልመር በሙሉ ማች ፊትነስ ላይ ሆኖ ደግሞ 11-11 ቢሆን ኑሮ ቼልሲ አርሰናል ምን ሊሆን ነበር? ያለ ማጋሊሽና ሳሊባ በእያንዳንዱ ሄድ ላይ እኮ አንተ አንዳንዴ እንዴት ሪስክ እንደሆነ ተመልከት። ወሳኝ ተጫዋቾችን ስታጣ ዴክላን ራይስ እኮ አዳኝም እድል ፈጣሪም ተከላካይም አጥቂም አማካይም እንደገና ግብ ጠባቂ መሆን ብቻ ነበር የቀረው። ጋዜጣዊ አንበብ የተባለው ሬያኮ በዛ ምሽት በጥፍሩ ቆሞ ነው ያመሸው ከብሪጅ። የቼልሲ ኳሊቲ ከፍ ያለ ነው። እኔ ግን አርቴታ አንዷ ነጥብን ይዞ ሰሜን ለንደን መመለስ ትልቅ ዋጋ የሰጠው ይመስላል። በነገር ላይ ሁለቱን ዲፌንሶች ትሮሳርድ ሌላ የተረሳው ተጫዋች በጨዋታው ላይ በጣም ያጎደለው ተጫዋች ሊያንድሮ ትሮሳርድም ጭምር ነው። ማርቲኔሊ በጣም አንፊት ነበር። ዙቢሜንዲን ጠዋት አንስተን ነበር ካስታወስክ። የትልልቅ ጨዋታዎች ላይ የሚፈተን ተጫዋች ነው። በእርግጥም ተፈተነ። ገና በ5 ደቂቃ ውስጥ ቢጫ ካርድ አየ። ልዩነቱ አርሰናል ማሸነፍ ነበረበት፣ ኳሊቲውን አላሳየም። የሚያስማማን ሀሳብ ነው። የዛ ምክንያት ግን ራሱ አርሰናል ነው ወይስ የቼልሲ ታክቲክ የሚለው ላይ ግን የእይታ ልዩነት አለ። ለማንኛውም ፕሪሚየር ሊጉ ነገ ይቀጥላል። አርሰናል ዛሬም ይቀጥላል፣ ነገም ይቀጥላል። አርሰናል ብሬንትፎርድን ያስተናግዳል። ቼልሲ ወደ ኤላንድ ሮድ ያቀናል። ፉላም ከማንቸስተር ሲቲ፣ ኒውካስል ከቶትናም፣ በርነሞዝ ከኤቨርተን ዛሬ የሚደረጉ ጨዋታዎች ይሆናሉ። እናጠናቀራል። ያው ዩናይትድ ሄድ መለስ ነው እንደ ማብሪያ ማጥፊያ። እስቲ ነገ እናየውና የምናነሳቸው ሀሳቦች ይኖራሉ። ሐሙስ 1 ሊቨርፑል ከኢሳክ ጋር ወደ አሸናፊነት መጥቷል። ኢሳክም ጎል አስቆጥሯል። ሌላ ብይ ጉዳያችን ነው የምናነሳው ነው። ሐሙስ እንመጣለን ከዚህ ከዲሴምበር መርሃ ግብር ጅማሮ ጋር ፍቅር ወንድማችን ሳንቾ ሁሉ አዲስን 1 ደቂቃ እናስፈቅዳለን። የዘውትር አድማጫችን በጣም ወንድማችን ጓደኛችን ብዙ ሀሳቦችን የሚሰጥ ያው በህይወት አጋጣሚ እንግዲህ ከዚህ ዓለም አሁን በሞት ተለይቷል። እኛም ሀዘን ላይ ነን ያለ ነው። ሳንቾ ባለፈው ሳምንት ነው ያረፈው። በአጋጣሚ ነው፣ ድንገት የእግዚአብሔር ስራ ነው። ፈጣሪን በገነት ነፍስን ያኑራት እንላለን። በጣም የትሪቡን ስፖርት ተከታታይ የጣቢያችን ብስራት ኤፍኤም ተከታታይ ከነበሩ ዛሬም በቤተሰቡ ጋር ቆይታ ነበረን። ረፋድ ላይ ፍቅር የሚያሳዝን አጋጣሚ ነው ያየ ነው። ሳንቾ ግን ሁልጊዜ ከአሻራዎቹ ጋር በብስራት ኤፍኤም የተለያዩ ሾዎች ላይ ከመሲ አንስቶ በተለያዩ ሾዎች ላይ ይታወቃል። የትሪቡን ደግሞ በጣም የቅርብ ወዳጅ ነው። በሳንቾ ህልፈት አዝነናል። በዚህ አጋጣሚ እንደው ለቤተሰቡ ለወዳጆቹ በሙሉ መጽናናት እንመኛለን። እኛም እንግዲህ ፕሮግራማችን በዚሁ እናጠናቀቃለን። ከልብ እናመሰግናለን።